በዓለም ሁሉ ዙሪያ ያላችሁ ውድ የሀገሬ ልጆች ኢትዮጵያውያንና ኤርትራውያን በተለያየ ሀገር ያላችሁ እንደምን አላችሁልኝ? እኔ ደህና ነኝ። ወንድማችሁ ቸሬ ነኝ። ምናልባት ለማታውቁኝ አብዛኛዎቻችሁ ግን ጌታ ኢየሱስ አብስቶ ዘመናችሁን ይባርክ። ይህ ፕሮግራም በፍጥነት እንዲንቀሳቀስ የበኩላችሁን አስተዋጽኦ እያደረጋችሁ ያላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ፕሮግራም እየተከታተላችሁ ያላችሁ እንዲሁም ደግሞ እየደወላችሁ አይዞ ቸሬ በርታ፣ እግዚአብሔር ይርዳ፣ ከጎን እኛም በሚያስፈልግ ነገር ሁሉ አለን እያላችሁ ያላችሁት ሁላችሁንም ጌታ ኢየሱስ አብስቶ እንደገና ይባርካችሁ። ከምንም በላይ ደግሞ ይህንን ምናልባት ይህንን ትምህርት ጌታ ኢየሱስ በውስጤ ሲያስቀምጥ ብዙ በዓለም ላይ ያሉ ያልዳኑ ክርስቶስ ኢየሱስን እንደ ግል አዳኝ አድርገው ያልተቀበሉ ሰዎች አሉና ለነኛ ሰዎች ደግሞ ለሕይወታቸው መሰረት የሚሆኑን ክርስቶስን ድምፁን ቢሰሙ በቤታቸው ሆነው በጓዳቸው ሆነው እየሰሩ ሆነው ቢሰሙ በሚል ሐሳብ በውስጤ ላይ ስለተቀመጠ ነው። አምናለሁ ይህን ድምፅ እየሰማን እግዚአብሔር በሕይወታችን ላይ ታምራትን ያደርጋል። ይህን ድምፅ እየሰማን እግዚአብሔር ሚራክልን በዘመናችን ላይ ያደርጋል። ጌታ ኢየሱስ ለዘላለም ይባረክ እና ዛሬ እንማራለን ብዬ ያሰብኩት ክፍል ያው እንግዲህ እንደምናውቀው እየተከታተላችሁ ለነበራችሁ ከመጀመሪያ ጀምሮ ላላችሁት ሮሜን ተምረናል፣ ቆሮንቶስን፣ አንደኛ ሁለተኛን፣ ገላትያንም ከዚያ ሌሎችንም ትምህርቶች እየተማርን አሁን ደግሞ ኤፌሶንን እየተማርን ያለነው። ኤፌሶን ላይ ያለውን ደግሞ ያው እያየን ያለነው አዲስ ኪዳን ክፍል 2 ዳሰሳውን ነው። ዳሰሳውን በምናይበት ሰዓት ላይ ምናልባት ዳሰሳውን መቼ ጻፈ፣ እንዴት ጻፈ፣ ለማን ተጻፈ የሚለውን ብቻ ማየቱ ምናልባት ትንሽ በቂ አይደለም የሚል ሐሳቤ ስላለኝ በእያንዳንዱ ክፍሎችን በምንማርበት ሰዓት ላይ መንፈስ ቅዱስ በረዳኝና በገለጠልኝ መሰረት በልዩ ሁኔታ አንዳንድ ነገሮችን እያስተማርን ያለንበት ሁኔታ አለ። ኤፌሶንን ደግሞ አሁን ዳሰሳውን በምናይበት ሰዓት ላይ ቅድም እንዳልኳችሁ የነበረውን ነባራዊ ሁኔታውን ነው። ማን እንደጻፈው፣ የት እንደተጻፈ፣ ለምን እንደተጻፈ፣ እንዴት ተጻፈ፣ ያኔ የነበረው ጸሐፊው ይህንን መጽሐፍ ሲጽፍ የነበረበት ዋና ሐሳቡ ምንድነው፣ ለምንድነው ጭብጥ ሐሳቡ የሚሉትን ነገሮችን የሚያሳይ ነው። ነገር ግን ከዚያ ባለፈ ዲፕሊ አንዳንድ ቦታዎች ደግሞ ገብተን እያንዳንዱ ምዕራፎችን ጭምር ያየንበት ሁኔታ አለ። ጌታ ይባረክ። በዚህ ልክ ነው ኤፌሶንን ደግሞ በምናይበት ሰዓት ላይ ኤፌሶንን በስድስት ክፍሎች ከፋፍለን እናያለን ብለን ነው እንግዲህ ኤፌሶንን ትምህርት የጀመርነው። እግዚአብሔር ረድቶን ክፍል 1ን ባለፈው ተምረናል። ያም ምንድነው ኤፌሶንን ላስተምራችሁ ባልኩበት ሰዓት ላይ በስድስት የከፈልኩት አንደኛ በጊዜው የነበሩ ችግሮች ምን ነበሩ? ሐዋርያ ጳውሎስ ኤፌሶን መልእክትን ሲጽፍ የነበረው ችግሮች ምንድናቸው? ዛሬስ በእኛ ዘመን የነበሩ ችግሮች ምንድናቸው የሚል ነው። ሌላው ይህንን መልእክት ሐዋርያ ጳውሎስ በጻፈበት ሰዓት ላይ ጭብጥ ሐሳብ ዋና ፍሬም ኢሹ ሆኖ የነበረው ምንድን ነው? በእኛ ዘመንስ ይህን ነገር ስናነብ ያኔ ከነበረው ጋር ያለው ሁኔታ ዋና ሐሳቦችን በምናይበት ሰዓት ላይ ምን ነገሮች አሉ የሚለውን ነገር ነው። ሌላው የተፈጠሩ ችግሮች ካሉ፣ ጭብጥ ሐሳቦች ካሉ ለችግሮች ደግሞ የተፈለገው መፍትሄ ምን ነበር? ሐዋርያ ጳውሎስ ያኔ በኤፌሶን ላይ ኤፌሶንን በሚጽፍበት ሰዓት ላይ የነበሩ ችግሮች አሉ፣ መከፋፈሎች አሉ፣ ስግብግብነት አለ፣ የሥነ ምግባር ጉድለት አለ፣ ሌሎችም ነገሮች በእርስ በርስ መከፋፈሎች ነበሩ ብሎ ይናገራል። እነኚህ ነገሮች ካሉ ለነኚህ መፍትሄዎች ደግሞ ለነኚህ ችግሮች የተፈለገው መፍትሄ ምንድን ነው የሚለውን በሶስተኛ ደረጃ ላይ እናያለን ብዬ ያስቀመጥኩበት ሁኔታ አለ። አራተኛ ደግሞ ለሕይወታችን የተረዳነው ከዚህ የነበሩ ችግሮች ነበሩ፣ እንደገና ጭብጥ ሐሳቦች ነበሩ፣ ለችግሮች ደግሞ የተፈለጉ መፍትሄዎች ነበሩ። እነኚህ ሁሉ ሲሆኑ ዛሬ ላይ ያለነው እኛ አማኞች ይህንን ነገር በምናይበት ይህንን መጽሐፍ ይህንን ክፍል በምናጠናበት ሰዓት ላይ ኤፌሶንን በምናይበት ሰዓት ላይ ለሕይወታችን የተረዳነው ነገር ይኖራልና እኔ እንደኔ የተረዳሁት ነገር አለ። እናንተም ደግሞ ይህንን ትምህርት በምትማሩበት ሰዓት ላይ የሆነ ነገር ለሕይወታችሁ የምትረዱት ነገር አለና እንድትረዱም ጭምር እየተማማርን ያለንበት ክፍል አለ። አራተኛ ይሄ ነው። አምስተኛ ደግሞ ለዛሬቱ ቤተክርስቲያን አገልግሎት የሚሰጠው ለዛሬቱ ቤተክርስቲያን አሁን ላለንበት አጥቢያ አሁን እያገለገልንበት ያለነው ኢንተርናሽናል ቸርቾች ሊሆኑ ይችላሉ። እንዲሁም ደግሞ ይሄ ሎካል ቸርች የሚባል እንደገና ደግሞ በአጥቢያ ደረጃ ላይ እያገለገልን ያለንበት ሊኖር ይችላል እና በወንጌል ስርጭት እየሰራን ያለንበት እነኛ በተለያዩ ቦታዎች አሉና እንዲሁ እያደረግን ላለንበት ወይም ደግሞ እያስተማር እየሰበክ ላለንበት ወይም ደግሞ
እየተማርን ባለንበት ቦታ ላይ ላለው ነገር ለዛሬ ቤተክርስቲያን የሚሰጠው አገልግሎቱ ምንድነው? ኤፌሶንን በምናይበት ሰዓት ላይ ለኛ ዛሬ የሚሰጠው አስተምሮት ምንድነው የሚለውን ነገር እነኚህን ትምህርቶችን በዝርዝር እናያለን ብዬ አምስተኛ ያስቀመጥኩበት ሁኔታ አለ። ሌላው ደግሞ የትኛውንም ትምህርት በምንማርበት ሰዓት ላይ መጨረሻ ማጠቃለያ ኮንክሉዥን ይኖራል፣ ማጠቃለያ ይኖራልና ማጠቃለያዎች ደግሞ በምናይበት ሰዓት ላይ የነበረው ነገር ይሄ ነበር። መጀመሪያ ችግሮቹ እነኚህ ነበሩ። የምልክቱ ጭብጥ ሐሳብ ይሄ ነበር። ለችግሮቹ የተፈለገው መፍትሄ ይሄ ነው። ለህይወታችን ይሄን ተረድተናል። እንደገና ለዛሬ ቤተክርስቲያን ደግሞ የሚሰጠው አስተምሮት ይሄ ነው። አስተምሮቱን ከአስተምሮት እንድንጠበቅ እንደገና ትክክለኛ የሆነውን እግዚአብሔራዊ የሆነውን ትምህርትና አስተምሮቱን በትክክል እንድንከተል እንዲህ ያለ ይቀጥልና ከዚያም በኋላ ማጠቃለያ ሲመጣ አንድ አቋም የጋራ ይዘን የምንራመድበት ሁኔታ አለ። ያ ምንድነው ከተባለ በጽድቅና በቅድስና መኖር ነው። በጽድቅና በቅድስና ውስጥ በምንኖርበት ሰዓት ላይ ምን አለ ማለት ነው? እግዚአብሔር ማትረፊያ የሆነውን ነገር በምድር ላይ ይሰጠናል። መጽሐፍ ሲናገር ይስሐቅን ባረሰበት ዓመት 100 እጥፍ አፈራ ይላል። ይስሐቅን በምናይበት ሰዓት ላይ በጽድቅ በቅድስና የሚመላለስ የኪዳን ልጅ ነው። እንዲሁም ደግሞ ኢዮብን በምናይበት ሰዓት ላይ ኢዮብ በጣም የሚገርመው ነገር እግዚአብሔር በብዙ ባርኮታል፣ በልጅ ባርኮታል፣ በሀብት በብዙ ነገር ባርኮታል እና በዚያን ሁኔታ ውስጥ በነበረበት ሰዓት ላይ የሆነ ቀን ሰይጣን ከእግዚአብሔር ጋር በተገናኘበት ሰዓት ጠየቀው፣ ልጄን ኢዮብን በእርግጥ አይተዋልን? ከወዴትስ መጣል? እኔ አለ ዓለምን ሁሉ ዞር ያለው አለ። ልጄ ኢዮብን አይተዋልን አለው። አዎ አይቼዋለሁ አለ። እሱ እኔን የሚፈራ የሚያከብር ነው አለ። እንዴት አይፈራም? እንዴት አያከብርም? አንተ እሱን በብዙ ባርከው፣ በብዙ ባለጠጋ አድርገው። እንዴት ያለበትን ነገር የሆነ ነገሩን ብትነካቁ አንተን ይክዳል፣ እንዲያደርጋል ብሎ ምክንያቶችን ያቀረበበት ሁኔታ አለ። ግን ጠቅላላ ምዕራፎችን በምናይበት ሰዓት ላይ ኢዮብ በመጀመሪያ በነበረበት ሰዓት ላይ ስለ ሰዎች የሚማልድ ስለ ሰዎች የሚጸልይ እንደውም ልጆቼ ምናልባት በድለው ኃጢአት ሰርተው ይሆን እንዴ ብሎ ስለ ልጆቹ እንኳን የሚጸልይ የሚተጋ እግዚአብሔር በፍጹም ልቡ የሚወድ ሰው ነው። ታዛዥ ሰው ነው። እግዚአብሔር አብ አምላክ እስከ መጨረሻ ድረስ ጓደኞቹ ምንድነው የሰራው ኃጢአት በደል ካለ አራቱ ጓደኞች መተው ጠየቁ። የሰራው ኃጢአት በደል ካለ እንኳን ንስሐ ግባ፣ ሚስቱም እንኳን በቃ እንዲየውን ከምትኖር ዝም ብለህ እንዲህ ከምትሰድበሙት ብለው ኖ አለ። እሱ ግን የተወለደበትን ቀን ራሱን የረገመበት ሁኔታ እግዚአብሔር የኢዮብን ጽናትን አየ፣ እምነቱን አየ፣ ጽድቁን አየ። ከዚያም በኋላ የካሳ ዘመን መጣለት። በእጥፍ በረከት በእጥፍ ምርኮ እንደ ባረከው መጽሐፍ ቅዱስ በ42ኛ ምዕራፍ ላይ ይናገራል። ሃሌሉያ! ጌታ ኢየሱስ ለዘላለም ይባረክ። ዛሬም ይሄንን ትምህርት እየተማርን ያለው ለምንድን ነው ከተባለ የመጀመሪያው በጽድቅ በቅድስና ህይወት ውስጥ እንድንኖር ከችግሮች ነፃ ወጥተን ክርስቶስ ኢየሱስን በእውነትና በመንፈስ እስትንፋስን መለኮት የሆነውን ይሄንን ጌታን እንድናገለግለው ተጠርተናል። የተጠራንበት ዓላማ ይሄ ነው። ወገኖቼ እነግራችኋለሁ። አሁንም ይሄን እየሰማችሁ ያላችሁ ሴትና ወንድ ልጆች የተጠራንበት ትልቁ ዋናው ዓላማው ክርስቶስ ኢየሱስን አክብረ ነው፣ ክርስቶስ ኢየሱስን አገልግለ ነው ማለፍ እንድንችል ነው። ስለዚህ እግዚአብሔር ጸጋውን ያብዛልን። ሃሌሉያ! እግዚአብሔር ጸጋውን ያብዛልን። ክርስቶስ ኢየሱስ ጸጋውን ያብዛልን። ብዙ ነቢያቶች፣ ብዙ አገልጋዮች ፈርተዋል። በእርግጥ በዚህ ዓለም ላይ ባለንበት ሰዓት ላይ የሚያስፈራራ የሚያስደነግጥ ነገሮች ይኖራሉ፣ ችግሮች ይፈጠራሉ። ሙሴ ያንን የሚያክል 5 መጽሐፍቶችን የጻፈ የኪዳን ሰው የሆነ እግዚአብሔር ከልቡ ለልቡ የሚናገረው ፊት ለፊት እግዚአብሔር የሚያነጋግር የነበረ ያ ሰው እንኳን ህዝቡን እየመራ ባለበት ሁኔታ ላይ የፈራበት ሁኔታ አለ። ወየው ጠፋው አለ። ከኋላ የግብፅ ሰራዊት መጥቷል አለ። ከፊት ለፊት የኤርትራ ባህር ተደቅኗል። በቃ ጠፋው ወየው ብሎ ባለበት ሰዓት ላይ ምን ትጮህብኛለህ ብሎ እግዚአብሔር ፍርሃት በውስጡ ነበር። አብርሃምን ፈርቷል። እድሜው እያረጀ በሄደበት ሰዓት ላይ ያለ ልጅ ልቀር ነው እንደ በቤቴ ያለው ሊወርሰኝ ነው እንደ ብሎ ኤልያዘር ሊወርሰኝ ነው እንደ አለ። ፈራ፣ ደነገጠ። ነገር ግን አትፍራ አለው አብርሃምን። አይዞ አትፍራ፣ እኔ ለአንተ ምን ሆናለሁ? ጋሻ ይሆናለሁ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው።
እነ ኤልያስ ፈርተዋል፣ እነ ኤርምያስ ፈርተዋል። ታላላቅ ነቢያቶች የእግዚአብሔርን ያገለገሉ ሰዎች ለምን ትፈራለህ ብለው እግዚአብሔር ተናግሯል። ዛሬም በእኛ ዘመን ላይ የሚያስፈራራ ትጥቃችን የሚያስፈታ ካመነው ከክርስቶስ ኢየሱስ ሕይወት መንገድ ወደ ሌላ አቅጣጫ እንድንሄድ የሚያደርግ የሚያስፈራራ የሚያስደነግጥ ነገር ይኖራል። ነገር ግን በጽድቅና በቅድስናው ስንመላለስ እግዚአብሔር በምድራዊ በሰማያዊ በረከት እባርካችኋለሁ እንዳለ ይባርከናል። ሃሌሉያ። ይህን ትምህርት እየተማርን ያለነው ለምንድን ነው ካላችሁ ከየትኛውም አይነት ሁኔታ ውስጥ ተላቀን በእውነትና በመንፈስ ክርስቶስ ኢየሱስን እንድናገለግለው ነው። በኤፌሶን ላይ ብዙ ችግሮች ነበሩ እና እነኛ ችግሮች ሐዋርያ ጳውሎስን አንቀውት አላስቀሩም፣ ይዘውት አላስቀሩም። በችግሮች ላይ እየተራመደ በችግሮች ላይ መፍትሄ እየፈለገ በችግሮች ላይ እየተራመደ የተንቀሳቀሰበት ሁኔታ አለ እና ይህንን ክፍል በምናይበት ሰዓት ላይ በድሃዎችና በሀብታሞች መካከል ላይ ልዩነቶች ነበሩ። ከባድ የሆኑ ችግሮች ነበሩ። ታይቶም ይታይ ነበረ። እነኚህን ችግሮችን ለመፍታት ብዙ ጥረቶች ተደርገዋሉ። ጥረቶች ቢደረጉም ግን እነርሱን ሙሉ በሙሉ ማስወገድ አልተቻለም። አስቸጋሪ ነበር። ሆኖም በአጠቃላይ በዚህ ዘመን በኤፌሶን የነበሩ ዋና ዋና ችግሮችን ደግሞ እንደ ማህበራዊ አለመመጣጠሮችን እናያለን። ሀብታሞችና ድሆች መካከል የነበረው ሰፊ ልዩነቶችን እናያለን። የፖለቲካ አለመረጋጋት እናያለን። በተለያዩ ሃይማኖቶችና አማልክቶች መካከል የነበረው ግጭቶች አሉ እንመለከታለን። በተጨማሪም ደግሞ ከፍተኛ የሆነ የህዝብ መኖር አለ። ከዚህ የተነሳ ንጽህና ጉድለቶች ነበሩ። የወንጀል መስፋፋት ነበር። በሽታ ነበር። እነኚህ ችግሮች ናቸው። ከዚህ የተነሳ በኤፌሶን ከተማ ላይ እጅግ በጣም የሆነ የኢኮኖሚ ቀውስ፣ የጤና ቀውስ፣ የሰላም ቀውሶች እንዳሉ የምናይበት ሁኔታ አለ እና ይህንን ክፍል ባለፈው በነበረው በመጀመሪያ በክፍል 1 ላይ ያየናቸው ሁኔታ ወደኋላ ላስተምራችሁ ብዬ ነው፣ ላሳስባችሁ ብዬ ነው። ዛሬ ደግሞ የምንማረው ክፍል 2 ነው። ክፍል 2 ላይ በምናይበት ሰዓት ላይ ጭብጥ ሐሳቦችን እንመለከታለን ብዬ ነው ለዛሬ ያሳሰብኳችሁ። ጭብጥ ሐሳቦችን። ኢየሱስ ለዘላለም ጌታ ነው። አሁንም መንፈስ ቅዱስ እንዲያስተምረን እንጸልይ። ታላቅና ኃያል የሆንክ የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ እግዚአብሔር አንተ ጠማማውን ማቅናት የምትችል፣ ሽባውን መተርተር፣ ዕውሩን ማብራት የምትችል፣ ዲዳውን ማናገር የምትችል፣ የሌለውን ነገር እግዚአብሔር ሆይ ወደ ማኖር የምታመጣ የነገሥታት ሁሉ ንጉሥ እግዚአብሔር ሆይ ጠማማውን ጳውሎስን እግዚአብሔር ወደ መንግሥት ሐሳብ መልሰ ያኔ ሐዋርያቶች ሲመረጡ ከነበሩ ከ12ቱም ሐዋርያቶች በላይ ጸጋን ሰጥተኸው ኃይልን ሰጥተኸው አሳዳጁን ያንተ አሳዳጅ የነበረውን ሰው ብዙ መጽሐፍቶችን እንዲጽፍ ብዙ አገራቶች ላይ የወንጌልን ኃይል እንዲያገለግል ልቡን የመለስክ አይምሮን የመለስክ እግዚአብሔር ዛሬም ደግሞ ምናልባት በተለያዩ አይነት ሁኔታ ውስጥ በማይመች አካሄዱ ተጣምደው ያሉትን እህትና ወንድሞቼን እግዚአብሔር አቃተኝ ካሉበት ከበደኝ ካሉበት መውጣት እየፈለጉ መውጣት ካቃታቸው አዝቅት ውስጥ እንድታወጣቸው የቃል ፍቺ እንዲበራላቸው መንፈስ ቅዱስ እንደገና በሕይወታቸው ላይ ክብርህን ኃይልህን እንድትገልጥላቸው የተጣመመባቸው ነገር እንዲቀናላቸው የተጣመመባቸው ነገር ጌታው እንዲቀናላቸው መንገዳቸው በቅቤ የታጠረ እንዲሆን ዘመናቸው በልምላሜ ያለቀ እንዲሆን አንተን አግኝተው በጉ ራሱ ብርሃን እንዲሆንላቸው በዚያ ስፍራ የዛ የመንግስት ርስት ወራሾች እንድታደርጋቸው እግዚአብሔር ለዚህ ክብር ብዙዎችን እንድታበቃቸው ከስግብግብነት ህይወት፣ ከዝሙት ህይወት፣ ከመዳራት ህይወት፣ ከዳንኪራ ህይወት፣ ከዘፈን ህይወት፣ ከጨለማ ህይወት ብዙዎችን እንድትናጠቃቸው ወደ መንግስት ህይወት እንድታስገባቸው እውነትም ህይወትም መንገድም እኔ ነኝ ከኔ በቀር ወደ አብ ከቶ ማንም ሊገባ አይችልም ብለህ ተናግራል። አንተ እውነተኛ የበጎች በር ነህ። አንተ እውነተኛ የወይን ግንድ ነህ። ገበሬውም እኔ አባቴ ነኝ ብላል። እኛ ቅርንጫፎች እንድንሆን ብዙ ፍሬ እንድናፈራ ተጠርተናል። የማያፈራውን አባቴ ብለህ ይቆርጠዋል። በሚልክያስ ላይ ደግሞ በምናይበት ሳለ በመጨረሻ ዘመን እንደ ገለባ የሚያቃጥል እንደ ምድጃ እሳት የሚያቃጥል ቀን ይመጣል። እግዚአብሔርን ለሚፈሩት ደግሞ የጽድቅ ፀሐይ ትወጣላቸዋለች ተብሏል። እግዚአብሔር ሆይ ከዘላለም እሳት፣ ከዘላለም ጥፋት፣ ከዘላለም ጉዳት፣ ከዘላለም ሞት
በዚህ በቃል በኩል ጌታው ሕዝቤን እንድትታደግ እንድታስመልጥ ዛሬ እግዚአብሔር ሆይ የልብ አይኖቻቸውን እንድትከፍትላቸው ልቦናዎቻቸውን እንድትከፍትላቸው ወደ ማስተዋል ውስጥ እንድትከታቸው ይሄ የምንናገረው ቃል እግዚአብሔር ሆይ በዕብራውያን መጽሐፍ ምዕራፍ 4 እንደሚናገር የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም እንደተባለ እግዚአብሔር ይሄ የሚሰሙት ቃል ከሰሚዎች ጋር ተዋህደው በሕይወታቸው ፍሬያማዎች እንድታደርጋቸው ጌታዬና አምላኬ እግዚአብሔር ሆይ ልጅህ አሁን እለምንሃለሁ ይህንን ጸጋ በወንድና ሴት ልጆች ላይ እንድታበዛ ጸለይኩ። እግዚአብሔር ሆይ ጸለይኩ። እግዚአብሔር ሆይ ጸለይኩ። የምናየው ነገር በማያምርበት የምንሰማው ነገር በማይመችበት እግዚአብሔር ሆይ በዚህ ዘመን ጌታ አንተን እንድናገለግል ስምህን እንድንጠራ ጠርተናል። እግዚአብሔር ሆይ ከጠራሃን ዘንዳ እግዚአብሔር ሆይ ለብዙዎች መዳን ምክንያት በኢየሱስም እንድታደርገን ይሄ የምንናገረው ቃል እግዚአብሔር ሆይ የብዙዎችን ልብንና ኩላሊት እንዲመረምር ብዙዎችን ወደ ሕይወት መንገድ እንዲያመጣ በጌታ በኢየሱስ ስም ጸለይኩ። አባቶች ስለምታደርግ አመሰግናለሁ። ለስምህ ክብር ይሆንልህ። ቀሪውን ሰዓት ሁሉ በእጅ ተረከብ። እንወዳለን። አሁን በምንማረው በክፍል 2 ላይ ደግሞ አልፈ እንድታስተምረን ዘንድ ጸለይን። ክብር ላንተ ይሁን በኢየሱስ ስም አሜን። ቅዱሳኖች ተመልሼ ወደፊታችሁ ቀርብ ያለው ምናልባት ለዚህ ዩቲዩብ ቻናል ፕሮግራሞቻችን አዲስ የሆናችሁ ካላችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ይሄ ድምፅ ለብዙዎች እንዲደርስ እኛ አምነን ነው እየጸለይን ያለው አምነን ነው እያገለገልን ያለ ነው። ለብዙዎች እንዲደርስ እንድታደርጉ ስል ጥሬን በጌታ ፍቅር አሳስባችኋለሁ። ምክንያቱም ብዙዎች ክርስቶስ ምንድነው የሚሉ የማያውቁ አሉ፣ ያልዳኑ አሉ፣ የተለያዩ አማልክቶችን የሚያመልኩ ለእንጨት የሚሰግዱ ለውሃ የሚሰግዱ ያልበራላቸው በጨለማ ውስጥ ያሉ ወደ ዘላለም ሞት ሊሄዱ የተዘጋጁ አሉና ለነኛ እንዲደርስ ፕሊስ እባካችሁን ጥሬን አቀርባለሁ። ሀደራችሁ እንድትወጡ ዘንድ በጌታ ፍቅር አሳስባችኋለሁ። ይህንን ፕሮግራም ልክ እንደደረሳችሁ ተከታታይ የሆኑ ትምህርቶች ስላሉ እንደገና እንዲደርሷችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለብዙዎች እንዲደርሱ አድርጉ። ምንም ይሄ የሚከብድ ነገር አይደለም፣ ቀላል ነው። ምንም ነገር ዋጋ የሚያስከፍል አይደለም። በዚህ እያደረጋችሁ ወንጌልን አብረን እንስራ ልላችሁ ፈልጋለሁ። ዛሬ እንግዲህ ቀጥታ እንማራለን ያልኳችሁ የዕለቱ መልእክት የሚሆነው የኤፌሶን መልእክት ዋና ጭብጥ ሐሳቡን ጥናት ላይ የሚያተኩር ነው የሚሆነው። ዛሬ ላይ እንግዲህ ክፍል 1 እንደተመለከትነው ያንን ክፍሎች ሁሉ አይተናል። ክፍል 1 ላይ የነበሩት ጭብጥ ሐሳቦችን ተመልክተናል። ዛሬ ደግሞ የምናየው እንደ እግዚአብሔር ቃል የምንመለከት ይሆናል። ቅዱስ ጳውሎስም በክርስቶስ አንድነት ላይ በማተኮር ለኤፌሶን ሰዎች አንድነትን፣ ፍቅርን፣ እርስ በርስ መደጋገፍን አስተምሯቸው እንደነበረም ያየንባቸው ሁኔታዎች አሉ። ቅዱስ ጳውሎስ በክርስቶስ አንድነት ላይ በማተኮር ለኤፌሶን አማኞች አንድነትን፣ ፍቅርን እና እርስ በርስ መደጋገፍን አስተምሯል የሚለውን የምናገኝ ይሆናል። በተጨማሪም ደግሞ ቤተሰብን፣ ቤተክርስቲያን፣ አጠቃላይ ማህበረሰብን ለማጠናከር መንፈሳዊ ጦርነትንና እግዚአብሔርን መታዘዝን አስፍሯል። በአጭሩ በክርስቶስ ላይ ያለውን አንድነትን በሕይወታችን ውስጥ ተግባራዊ መሆን እንዳለበት በአጽንኦት የኤፌሶን መልእክት ዋና ጭብጥ ሐሳብ ያስተምረናል። እናም ውድ በጌታ የተወደዳችሁ የጌታ ቤተሰቦች ሕይወታችንን በክርስቶስ ኢየሱስ ያለውን አንድነት ምን ይመስላል? ጥያቄ ምልክት ነው። ውድ የተወደዳችሁ የኤልኤልጂ ዩቲዩብ ቻናል ዘ ሊደር ኦፍ ላይፍ ጂሰስ የሕይወት መሪ ኢየሱስ ዓለም አቀፍ የጸሎት፣ የትምህርት፣ የወንጌል ስርጭት የዚህ ቤተሰብ የሆናችሁ እና አንድ ጥያቄ አለን። በክርስቶስ ኢየሱስ ያላችሁ አንድነት ምን ይመስላል እያለ ሐዋርያ ጳውሎስ ይናገራል። እኔም ደግሞ ዛሬ ጠይቃችኋለሁ፣ ምን ይመስላል በክርስቶስ ላይ ያላችሁ አንድነት? በክርስቶስ ላይ ያለን አንድነት በምናይበት ሰዓት ላይ በጉ ኢየሱስን መምሰል አለብን። ኢየሱስን መምሰል አለብን። እርሱን መምሰል ይሁንልን። እርሱን መምሰል እንድንችል ደግሞ እግዚአብሔር ይርዳን። ካልሆነ እጅግ በጣም አስቸጋሪ ነው። ጭብጥ ሐሳቡን በምናይበት ሰዓት ላይ ልክ ኤፌሶን ያለውን መልእክቱን በምናይበት ሰዓት ጭብጥ ሐሳቡ የሚናገረው ምንድን ማለት ነው? በክርስቶስ ላይ ያለን አንድነት፣ ስለ አንድነት ይናገራል ጭብጥ ሐሳቡ ላይ።
ኤፌሶን አሁን እነኛን ነገሮች ሁሉ አስቀምጬላችኋለሁ። የነበሩ ችግሮች እነኚህ ችግሮች እንዳሉ፣ መከፋፈሎች እንዳሉ፣ ልዩነቶች እንዳሉ፣ እንደገና ደግሞ ስግብግብነት፣ ሌሎችም እነኚህ እንዳሉ ያሉትን ችግሮችን አስቀምጠናል። ያሉት ችግሮች እነኚህ ከሆኑ በእነኛ ውስጥ ደግሞ በአጭሩ ጭብጥ ሐሳቡን በምናይበት ሰዓት ላይ ጭብጥ ሐሳቡ ምንድነው ከተባለ ሐዋርያ ጳውሎስ ይህንን መልእክት ለኤፌሶን ሲጽፍ ዛሬም ደግሞ ይህንን ቃል እየሰማን ላለን ለእኛ ለቅዱሳን የሚናገረው በክርስቶስ አንድነት ላይ በሕይወት ውስጥ ተግባራዊ መሆን አለበት የሚለውን ነገር ያስቀምጣል። በክርስቶስ ያለው አንድነት፣ እኛ አማኞች በክርስቶስ ላይ ያለን አንድነት በሕይወታችን ላይ ከሕይወታችን ጋር ዴይ ቱ ዴይ ከምናደርጋቸው ነገሮች ጋር ተግባራዊ መሆን አለበት። የምንናገረው አንደበታችን ሌላ፣ የምንኖረው ሕይወት ሌላ መሆን የለበትም። ሕይወታችን ራሱ ክርስቶስ ኢየሱስን መሽተት አለበት። ጭብጥ ሐሳቡ የሚናገረው ይሄን ነው፣ በክርስቶስ ላይ ያለን አንድነት። ስለዚያ በአትኩሮት ይናገራል፣ በአጽንኦት በአትኩሮት ይህን ይናገራል። ጭብጥ ሐሳቡ ምንድነው ካለ ይሄንን ነው የሚያስተምረን። እናም አሁንም ይህን ድምፅ እየሰማችሁ ያላችሁት ውድ በጌታ የተወደዳችሁ የጌታ ቤተሰቦች ሕይወታችሁ መሆን ያለበት በክርስቶስ ኢየሱስ አንድነት ላይ መጣበቅ አለባችሁ። ምክንያቱም ቅድም እየጸለይን ባለነው እውነተኛ ከአብ ጋር የሚያስታርቀን እውነተኛ መንገድ፣ እውነተኛ በር፣ እውነተኛ የወይን ግንድ እሱ ነው። ከአብ ውጭ፣ ከወልድ ውጭ፣ ከልጁ ውጭ፣ ከክርስቶስ ውጭ ወደ አብ ዘንድ የምንድንበት ሌላ መንገድ የለም። እንድንድንበት ዘንድ ከሰማይ በታች የተሰጠን የመዳኛ መንገድ እርሱም ክርስቶስ ኢየሱስ ይባላል። ስለዚህ ነው ሐዋርያ ጳውሎስ እየተናገረ ያለው ዋና ሐሳባችን መሆን ያለበት ለመዳን ሕይወትን ለማግኘት የመጀመሪያው አንድነት ምንድነው? ከክርስቶስ ጋር ያለን ፌሎሺፕ፣ ከክርስቶስ ጋር ያለን ህብረት፣ ከክርስቶስ ጋር ያለን አንድነት አጥብቆ ይናገራል። በኢየሱስም ከክርስቶስ ጋር ያለን አንድነት ዛሬ መጠናከር ይሆንልን። አላ ቴላ ጆና ሞራ ባሻላባስያ ሄላ ትራባሃዲጋሎ ዲና ሞራ ባያላባስያ ዛሬ ሁላችሁ በጸሎት መንፈስ ውስጥ በክርስቶስ ሕይወት ውስጥ ሆኜ ነው ማስተምራችሁ። ትምህርት ብቻ ማር ስብከትም ነው፣ ሕይወትም ነው፣ መዳንም ነው፣ መንገድም ነው። ከክርስቶስ ኢየሱስ ጋር ያላችሁ ብለት ምን ይመስላል? ምናልባት የሆነ ጥቃቅን በዓለም የሚታዩ ብልጭልጭ እያታለለ እየሸወዳችሁ ይሆን? እነ ኢዮብን አልሸወዳቸው፣ እነ አብርሃምን አልሸወዳቸው። እስከ መጨረሻ ጸንተው ተግተው ነው የጠበቁት። ታላላቅ ነቢያቶችን አልሸወዳቸው። ስለዚህ እነግራቸዋለሁ ከክርስቶስ ጋር ያላችሁን ህብረት፣ ከክርስቶስ ጋር ያላችሁን አንድነት እንድታጠናክሩ ዘንድ በጌታ ፍቅር አሳስባቸዋለሁ። እንድታጠናክሩን ደግሞ መንፈስ ቅዱስ ያግዛችሁ። ይህን ትምህርት በእንደዚህ አይነት ሁኔታ እየተማማርን የሚቀጥል ነው የሚሆነው። እየተቀባበል ጥያቄዎች ካሉ እያቀረብን ኮመንት ሴክሽን ላይ እየገባን ቸሬ ይሄ ነገር አልገባንም የምትሉ ነገር ካለ ጥያቄ እያቀረባችሁ ትክክለኛ ምናልባት ለህይወታችሁ፣ ለአገልግሎታችሁ፣ ለመንፈሳዊ ህይወታችሁ ይህን ትምህርት በተማራችሁበት ሳደው የሆነ ነገር ካገኛችሁ በዚያ ልክ ደግሞ ቸሬ ተባረክ እያላችሁ ኮመንት ጥያቄ ወደባችሁ ጥያቄ እያቀረባችሁ ጸሎት የምትፈልጉት ካላችሁ ደግሞ ቸሬ እንድጸልይልን እንፈልጋለን ጸልይልን በዚህ ርዕስ የምትሉ ካላችሁ እንጸልያለን። ዋናና ትልቁ ነገር ግን ሰዎች ህይወታቸውን ከክርስቶስ አንድነት ጋር በሚያደርጉበት ሰዓት ላይ የዘላለም ህይወት አላቸው። እግዚአብሔር ይረዳናል። ሃሌሉያ። ከክርስቶስ ጋር ያለ ህብረት እህቴ ምን ይመስላል? ወንድሜ ምን ይመስላል? እንዴት ነው እየኖርን ያለ ነው? በትክክለኛ መኖር እንድንችል ዘንድ እግዚአብሔር ይርዳን። መንፈስ ቅዱስ ያግዘን፣ ያበርታን። አላቼ ካፖራባሲያ ይህንን ቃል ሐዋርያ ጳውሎስ ይናገራል። ዛሬም የዕለቱ መልእክት አድርጌ እያቀረብኩላችሁ ያለው ጭብጥ ሐሳቦች ላይ ነው። የዛሬ የዕለቱ መልእክት የሚሆነው በዚህ በጭብጥ ሐሳብ ላይ ነው። ክብር ለኢየሱስ ይሁን። ሃሌሉያ
አሌሉያ ሮሴ ካፓራዳላ ቦሲያ ዩዝ ጄላቦሲያ ማላባጋ ጃና ማንዶ ሪባሃዲ ክሎትሬ በጄኔ ሜዴሌቤሲያ ራባጋ ጃላቦ ራባላባራባራቦሲሌ በጄኔ ሜዴሌቤሲያ ክራባላባራባሲያ ምንድነው ማለት ነው? ኤፌሶንን መልእክትን በምናይበት ሳለ ጭብጥ ሐሳቦችን እንግዲህ በብዙ አይነት ሁኔታ ላስቀምጥላችሁ ፈልጌያለሁ። ሌሎቻችሁን ገብታችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙዎች ይሄ መልእክት እንዲደርስ አሳስቤያችኋለሁ እና የኤፌሶን መልእክት ዋና ጭብጥ ሐሳቡን በምንመለከትበት ሳለ የሚያስረዳን በክርስቶስ ኢየሱስ ላይ ያለን አንድነት በክርስቲያኖች ሕይወትና ባህሪ ላይ እንዴት እንደሚንጸባረቅ የሚያሳይ ነው። እና ባህሪያችን የሚንጸባረቀው እንዴት መንጸባረቅ አለበት ከተባለ ክርስቶስ ኢየሱስን መምሰል አለብን። እኔ አብን እንደሚመስል እናንተም ደግሞ እኔን ምሰሉ እንደሚል ሐዋርያ ጳውሎስን በድፍረት ይናገራል። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እያለ እንደሚናገር እና ባህሪያችን በምናይበት ሳለ ክርስቶሳዊ የሆነ ባህሪ እና የጽድቅ መንገድ የእውነትን መንገድ የምንከተል ከተለያዩ አይነት ሁኔታ ከእግዚአብሔር ሐሳብና ፈቃድ ውጪ ያልሆኑ ነገሮችን መተው እንዳለብን ቅድም ችግሮች ተብሎ አንደኛ ላይ ባስቀመጥነው የተቀመጡ ችግሮች አሉ። ከነኛ አይነት ችግሮች ለቤተ ክርስቲያን ይሁን ለግለሰቦች ይሁን ለእግዚአብሔር ለማንም ችግር ሊሆኑ ከሚችሉ ነገሮች ከእግዚአብሔር ሐሳብና ፈቃድ ውጪ ከሆኑ እኛን ራሶቻችን ከዘላለም ሕይወት አስቀርቶ ወደ ዘላለም ሞት ከሚያስገቡን ነገሮች ላይ መቅረት እንዳለበት የሚያስተምረው ጭብጥ ሐሳቡ ምንድነው ማለት ነው? በአጭር አማርኛ በምናይበት ሰዓት ላይ በክርስቶስ ኢየሱስ ውስጥ ያለውን አንድነትን በእኛም በክርስቲያኖች ሕይወት ላይ መኖር እንዳለብን የሚያሳየን ነው። እግዚአብሔር ይርዳን። ጌታ ይባረክ። እንግዲህ ዛሬ ያለው ጭብጥ ሐሳቦችን በአጭሩ በምንመለከትበት ሰዓት ላይ በዚህ ልክ የምናይበት ነው የሚሆነው እና ሐዋርያ ጳውሎስም እንደተናገረው ምንድነው በክርስቶስ አንድነት ያለውን በማተኮር ነው። ኤፌሶን ላይ ላሉ ሰዎች ሲናገር የነበረው በክርስቶስ ኢየሱስ ላይ ያላቸው አንድነትን እንዲያተኩሩ፣ መከፋፈል፣ ልዩነት በመካከላቸው ጠብ፣ ክርክር እንዳይኖር እኔ የኬፋን እኔ የአጵሎስ ነኝ የሚለው በገላትያ በቆሮንቶስ ላይ የነበረው ነገር በእነሱ ጋር እንዳይደገም እና ሌላ ነገር ጣዖታትን እንዳያመልኩ፣ ለርኩሰት ለሌሎች እንዳይገዙ፣ እግዚአብሔርን በእውነትና በመንፈስ እንዲገዙ፣ በውስጣቸው ደግሞ ፍቅር እንዲኖር፣ እርስ በርስ መደጋገፍ እንዲኖር፣ እርስ በርስ ደግሞ የእውነት አስተምሮት እንዲኖር፣ የሐሰት አስተምሮት በመካከላቸው እንዳይገኝ፣ በተጨማሪም ደግሞ ቤተሰብ እንዲሆኑ እና ቤተ ክርስቲያን ደግሞ አጠቃላይ በማህበረሰቡ በማጥናት መንፈሳዊ ጦርነት እና በዚህ በመንፈሳዊ ጦርነት ላይ እግዚአብሔርን በመታዘዝ መንፈሳዊ ጦርነት ማለት አመፃን እምቢ፣ ክፋትን እምቢ፣ ሌላውን እምቢ ማለት እግዚአብሔራዊ የሆነ የአንድነት የልብ ማንነት እንዲኖር ይህንን እንዲያደርጉ ያሳየበት ሁኔታ አለ። ይህንን አሁንም በምናይበት እንደገና አሁንም በአጭሩ የምላችሁና ማስቀምጠው ነገር ምንድን ነው? በክርስቶስ ላይ ያለው አንድነት በሕይወታችን ውስጥ ተግባራዊ መሆን አለበት። ክርስቶስ በምድር ላይ ሲመላለስ የነበረው ባህሪው ምንድን ነው? ያ ባህሪ መኖር አለበት። አዳማዊ ባህሪ በውስጣችን መኖር የለበትም። እኛ የሕይወት ሽታ ተምሳሌቶች መሆን አለብን። የሞት ሽታ የሕይወት ሽታ ተምሳሌቶች ሆነን መመላለስ እንዳለብን እና ሕይወታችን ክርስቶስን እንዲመስል ሲሄድም ደግሞ ክርስቶስ የሰጠን ደግሞ ተልእኮ አለ፣ ራእይ አለ። ያ ራእይ ምንድን ነው? እሱን እንድንመስል ክርስቶስን እንድንመስል የተጠራንበትን ዓላማ ማወቅ እንድንችል ይሄ ነው ጭብጥ ሐሳቡ። ቅዱሳኖች ሁላችሁም ይሄ ቃል በኢየሱስ ስም በልባችሁ ላይ ታትሞ እንዲቀር በአብ በወልድ በመንፈስ ቅዱስ ስም የትንቢትን አዋጅ አወጅኩኝ። ቀጣይ ባለው ሁኔታ ላይ እግዚአብሔር አብ አምላክ ይረዳናል፣ እግዚአብሔር ያግዘናል። ክፍል 3ን ደግሞ በኤፌሶን መልእክት ውስጥ ለተለያዩ ችግሮች መፍትሄዎች የሚሆኑ በርካታ መንፈሳዊ መሪዎች ተዘርዝረዋል። ከነዚህም መካከል በእምነት አንድነት መፍጠርን፣ እርስ በርስ በፍቅር መኖር እንዳለብን የሚያስቀምጡ ነገሮች አሉ። እነኛን ደግሞ ቀጣይ የምናይበት ሁኔታዎች ይኖራሉ። ቀጣይ ጊዜያቶችን በቀጣይ ሁኔታ ደግሞ እግዚአብሔር አምላክ ይረዳናል፣ መንፈስ ቅዱስ ያስተምረናል፣ አብረን የምንማርበት ሁኔታ ይኖራል። ተባረኩልኝ። ሻሎም በያላችሁበት ስፍራ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ከዚህ ከቃሉ ኃይል የተነሳ ነገሮቻችሁ በኢየሱስ ስም 2018 እምቢ ያለው ነገር አልፈታ ያለው ዘመናትን ያስቆጠረው ጥያቄ ሁሉ እኔ እንዲህ ብዬ ተነብያለሁ።
በካሳ ወደ እናንተ በኢየሱስም የሚመጣበት ዓመት ይሁን። በነገሮቻችሁ ላይ ሁሉ በረከት ያግኛችሁ፣ ሰላም ያግኛችሁ፣ የጌታ እጅ ክንዱ ኃይሉ ያግኛችሁ። ክርስቶስ በነገሮቻችሁ ላይ ሁሉ ጸጋውን ያብዛላችሁ። ተባረኩልኝ። ይወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ወንድማችሁ ቸሬ ነኝ። ሻሎም